የኛ ገዳያችን ኢትዮጵያ ውስጥ ገዳዩ ወሃብያ ነው። ወሃብያ ይሽብር ምን ጸልይ በድንጋይ እንወገ አራግፍ ነው ረባስ ለወስተነስ የሰው ልጅ እየታረደ ያጓራ አቤት አበስገበኩ ምን ጭካኔ ሆን አረከ የተማር ነው እስረኞች መሃል ሆኜ ሰንሰለት ለብሻለሁ። ዓለም እውነት የላትም ፍትህ ካንተሽ። ባለቤት የሌለው ሀገር ነው የሚመስለው። ምንድነው ከመንግስት አቅም በላይ ሆኖ ነው እነዚህ ሰዎች? ገና ሀገራችን ስንገባ መጀመሪያ የት ነው የምንሄደው? ያደግንበት ቤተክርስቲያን እንሄዳለን ብለን እናስባለን አይደል? እሱ እኮ ተቃጠለ። ሀገራችን እንዳንገባ ምኞታችን ሁላ እኮ እየጨለመ ነው። እንዳንናገር የሚሰማን የለም። አሁን በደረሰን መረጃ አርሲ አሰኮ 49 ኦርቶዶክሳውያን መሞታቸውንና 49 መድረሳቸውን 280 ኦርቶዶክሳውያን ምን ውስጥ እንዳሉ አይታወቅም። ነገር ግን ሞተዋል ተብሎ ይታመናል። ምክንያቱም ከተቃጠሉት 234 ቤቶች ውስጥ ተቃጥለው ሊሆን ይችላል የሚል መረጃ እንዳለ እነዚህንና የመሳሰሉትን ጉዳዮች አብረን እናያለን። አብራችሁን ቆዩ። አሁን የመጀመሪያውን ቪዲዮ አብረን እንመልከት። ኧረ ሀገር ያለሽ ኧረ ኢትዮጵያ ያለሽ እንዴ ምንድነው? ዝም በሉ አይባልም። ካም በድንጋይ ተወግሮ አይሞትም እንዴ? ምስጢር አይደለም፣ ፖለቲካ አይደለም። ኢትዮጵያውያን አለቁ። እናልቅስበት። ተውን፣ አልቅሱ አልቅሱ እንዴ! እሺ እንግዲህ አንዴ ታገሱ። እኔ እኮ ተናግሬያለሁ። ብሶቱን ወዴት እንጩህ እንዴ? አገር ብለን እኮ ነው። መሞቱ እኮ አልከበደንም። አገራችንም ብለን ነው እንጂ መሞት አይቀር። ግን ሀገሪቱ እንዴት ትሁን ነው? ምን እናድርግ? ግብፅ ሆነች ኢትዮጵያ፣ ግፍ የበዛባት ሰው በድንጋይ የሚወገርባት። አይ ኢትዮጵያ አንቺ ግፈኛ ሀገር እየተሞናሞንሽ ቅድስት ሀገር እየተባልሽ ይህን ግፍ ተሸክመሽ ምና ሀገር ሽማግሌ ምና ሃይማኖት መሪዎች እንደዚህ ነው? የኢትዮጵያ ቤተ ክርስቲያን እንዲህ ስትሆን የሃይማኖት መሪ ዝም ይላል? ኧረ ዝም አይባልም ጎበዝ። እኛ እኮ ለኢትዮጵያ ጥሩ ፖለቲካ እንዲወርድ እኮ ቀድሰን ሀገራችን ኢትዮጵያን ባርክ እያል መሪዎቿን እድሜ ስጥ እያል የምንጸልይ በድንጋይ እንወገር? ኧረ ግፍ ነው። ባስልዮስ ተነስ፣ ቴዎፍሎስ ተነስ፣ ተክለ ሃይማኖት የተርክ፣ ጳውሎስ ጀግናው የተርክ። አዎ ምን ይደረግ እና ይበቃኛል። እስረኞች መሃል ሆኜ ሰንሰለት ለብሻለሁ። ዓለም እውነት የላትም ፍትህ ካንተሻለሁ። መቼ ታጽናናኛለህ ወዳጅና ዘመዴ? አውጣኝ አውጣኝ ለሚል አንተ አታጣም ዘዴ። እንዳንተ ያለ ወዳጅ አላገኘሁም እኔ። ውለታህን ሳስበው በእንባ ይሞላል ዓይኔ። የሰው ልጅ እንስሳ እንኳን ሲታረድ ቶሎ ብለ ነፍሱን አጥፋው ይባላል።
ሲያጓራ ያሳዝናል። የሰው ልጅ እየታረደ ያጓራ። አቤት አበስገበኩ ምን ጭካኔ ሆን! አረ ከየት ተማርነው? አረ ማን ያስተማረን? አረ የነን ክፉ ማን ያስተመለከተን? ወገኖቼ አረ ኢትዮጵያ ያልነበረም ባሏ፣ አረ ኢትዮጵያ ያልነበረም ምግባሯ። የተራበ እኮ የምታበላ ነበረ። እንግዳ እኮ የምትቀበል ነበረ። ዓለም ሲያሳድዳቸው እግራቸውን አጥባ ሀብት ንብረት ሰጥታ እንግዳ አርጋ በተቀበለች ሁለት ውሃ የነበር ለኦርቶዶክስ ይሄ ነበረ። ገዳይህን በስሙ የማትጠራ ከሆነ አንተ ፈሪ ነህ፣ መቼም አትድንም። በነገራችን ላይ ውሃብያ ጎረቤት ካለህ አንድ ክላሽ ሊኖርህ ይገባል። በሬህንም ሽጠህ የቀን ስራ መሰረታ አንድ ክላሽ ሊኖርህ ይገባል። ቤተሰብህንና ራስህን የምትጠብቅበት። የኛ ገዳያችን ኢትዮጵያ ውስጥ ገዳዩ ውሃብያ ነው። ውሃብያ የሽብር ቡድን ማለት ነው። መሪያቸውም አብይ አህመድ ነው። ይሄ ይታወቃል። መቼም እየፈራችሁ ካልሆነ በስተቀር አትፍሩ። የፈሪ ሰው መጨረሻው ውድቀት፣ ሽንፈት ነው። ስለዚህ ፈሪ አትሆኑ። እኔ ግለሰብን ለማስደሰት ሃይማኖቴን አሳልፌ አልሰጥም። በዚህ አጋጣሚ የኔ አክስት አጎቶች ውሃብያ ከሆናችሁ አልፈልጋችሁም። ዘመድም አይደለንም፣ አንገናኝም። ምክንያቱም እኔ እባብ ካንገት ያልጠመጥመም በአይነ ቁራኛ ነው የምከታተላችሁ። ውሃብያ ለሀገርም ለወገንም ለምንም ጠቃሚ አይደለም። ለምድርም ለሰማይም ጠቃሚ ፍጡር አይደለም። ምክንያቱም የፖለቲካ እምነት ተከታይ ነው፣ ፖለቲካ ነው የሚከተለው። ስለዚህ ሙስሊም ክርስቲያኑ ራሱን ከዚህ የሽብር ቡድን፣ የአረመኔ ቡድን፣ የኢሲሲ ቡድን ራሱን መከላከል አለበት። ተደራጅቶ ራሱን መከላከል አለበት። እየተፈናቀልክ ሁሌ በየድንኳን እና በየጎርፍ እየወሰደ መኖር የለብህም። ለአንዴና ለመጨረሻ ታግለህ ነፃነትን አውጀህ በሰላም መኖር አለብህ እንጂ በቁጥር 10% በማይሞሉ እየተሸበርና እየተገደልን እየታረድን ሬሳ እየቆጠርን መኖር የለብንም። ስለዚህ እና ደግሞ መልእክቴ ደግሞ እዚህ ላይቭ ላይ ገብታችሁ አሸሸ ገዳሚ ለምትሉ ደስተኞች ዘፋኞች ድምጽ ብትሆኑ። አርቲስት ቸርነት ነኝ፣ ገጣሚ ቸርነት፣ ወርሳሊ ቸርነት። አሁን ብቅ ያልኩበት ምክንያት የእውነት ከፍቶኝ ነው። በዚህ ልክ የሆነ ባለቤት የሌለው ሀገር እስኪመስል ድረስ ምስራቅ አርሲ ምስራቅ አርሲ እንዲህ እየተተነተነ ቦታቸው እየተነገረ ሰው የታረደበትና የተገደለበት ቤቶቻቸው የተቃጠሉበት እየተነገረ መንግስት መንገድ ሰራ እንዲህ ሐዋሳ አሪፍ ሆነች እንዲህ አሪፍ ሆነ ምናምን እንዳላለን በጣም በትልቁ ደግሞ ወገን ሰው ሽማግሌ ካህን እየታረደ ክርስቲያን እየታረደ የሚጣልበት ሀገር ነው። አድንቀን ሳንጨርስ ሀዘናችን ይበዛል። ባለቤት የሌለው ሀገር ነው የሚመስለው። ምንድነው ከመንግስት አቅም በላይ ሆኖ ነው እነዚህ ሰዎች? አልመሰለኝም። እኔ ምንም ከመንግስት አቅም በላይ ሆኖ አይደለም። ምን ማለት ነው? ሰላም አይቀድምም? ምረጡን ምናምን እንዲናረግላችኋለን ምንም በቃ ሰላም ካልሰራ መንግስት አንደኛው ስራው ሰላም ነው እንዴ? አብረን ለምን አናደንቅም? ከእንትን እኮ መንገድ መሄድ ተጀመረ፣ ሰላም ሆነ፣ ለምን አንልም? በዚህ መንገድ ላይ ወንድ የሆነ ሽፍታ የለም አሁን፣ ለምን አንልም? ባሎቻቸው ተይዞባቸው ወርቃቸውን ሽጠው ተበድረው ተለክተው ዘመርስ ከምናምን ለምነው 1.5 ሚሊዮን ብር ይዘው ሲሄዱ ፖሊስ ያዛቸውና ወላ ሴቶቹን እነዛ ታስረዋል። ብር ይዘው የሚሄዱትን ደግሞ ፖሊስ ወሰደባቸው ብሩን፣ እነሱንም አሰሯቸው። ምን ሰማው ዜና ሁሌ ክፉ። ካሁን በደረሰን መረጃ አርሲ አሰኮ 49 ኦርቶዶክሳውያን መሞታቸውንና 49 መድረሳቸውን 280 ኦርቶዶክሳውያን ምን ውስጥ እንዳሉ አይታወቅም። ነገር ግን ሞተዋል ተብሎ ይታመናል። ምክንያቱም ከተቃጠሉት 234 ቤቶች ውስጥ ተቃጥለው ሊሆን ይችላል የሚል
መረጃ እንዳለ መሰረት ሚዲያ እየዘገበ ይገኛል። ኦርቶዶክሳውያን አሁንም ድረስ እዛ የሚገሏቸው 3800 ያክል ሸኔዎች ተደራጅተው ገብተዋል አርሲ አሰኮ። አሁንም ድረስ ኦርቶዶክሳውያን መከራ ላይ ነው ያሉት። ይህን ያደረጉት የተባበሯቸው ከገዳዮች የተባበሩት የመንግስት አካላት እዚህ ጋር በፎቶ ላይ የምትመለከቷቸው ናቸው። እያንዳንዳቸው በመረጃ የምናጋልጣቸው ይሆናል። ሁላችሁም ሼር አድርጉ። ለአርሲ ኦርቶዶክሳውያን ድምጽ እንሁናቸው። ከእንግዲህ በኋላ ገዳይና አስገዳዮቻችን አባቶቻችን ናቸው። ሞታችን የማያማቸው ስንሞት ምንም የማይሉ ገዳዮቻችን ቤተ ክህነቱ ነው። ወደዛ ነው ፊታችን የምንመልሰው። እነዚህ የመንግስት አካላት ድሮ ትዝ ካላችሁ ማለት ነው እኛ የሆነ ትንሽ ረብሽ ሲነሳ እንዲህ ብለን እንዘምር ነበር። ታውቃላችሁ? ኢትዮጵያንና ህዝቦቿን ድንበር የሚጠብቁትን አድን እግዚአብሔር ሰራዊቷን፣ ጠብቅ እግዚአብሔር ሰራዊቷን ብለን እኮ እንዘምር ነበር። ወንድሜ ዛሬ እኮ ቤተክርስቲያናችን እኮ ተቃጠለች። ክቡራት ተመልካቾቼ ቪዲዮውን ከመጨረሴ በፊት ስለ ክርስቲያኖችና በአጠቃላይ በሀገራችን ስላለ ሁኔታ ጥቂት ነገርን ማለት እፈልጋለሁ። በአርሲ በክርስቲያኖች ወገኖቻችን ላይ የደረሰ ያለውን ይህን መከራ 49 ንጹሐን ያለ ጥፋታቸው ያለቁበት የ234 ሰዎች ቤት አመድ የሆነበት አጋጣሚ የአንድ ወገን ጉዳት ብቻ አይደለም። ይህ የሰብአዊነት ውድቀት የሀገራችን ትልቅ ጠባሳ ነው። ክርስቲያኖች በየትኛው የኢትዮጵያ ክፍል በሰላም የመኖር የመስራትና እምነታቸውን በነጻነት የማራመድ ሙሉ መብት አላቸው። እምነት ማለት ሰላም፣ ፍቅርና መተሳሰብ ነው። ነገር ግን ዛሬ ላይ በእምነት መጋረጃ በማድረግ ንጹሐንን ማጥቃት፣ እናቶችን ማስለቀስ፣ ሕፃናትን ያለመጠለያ ማስቀረት ፍጹም ተቀባይነት የሌለውና የታሪክ ጠቃሽ የሚያደርግ ክፉ ድርጊት ነው። እነዚህን ወገኖቻችን ደምና ስቃይ ዝም ብሎ መታለፍ የሌለበት መንግስት ካለ መንግስትም ሆነ የሚመለከተው አካላት ለዜጎች ደህንነት ጥበቃ ሊያደርጉና ወንጀለኞችን ለፍርድ ሊያቀርቡ ይገባል። እኛም እንደ አንድ ማህበረሰብ እኛም እንደ አንድ ሚዲያ ይህንን ጩኸት ወደ ሚዲያችን ይዘነው ቀርበናል። ይህንን በደል ለዓለም ማሳወቅ አለብን። ክርስቲያን ሆኖ መከራን መታገስ ቢሆንም በግፍ ማለቅ ግን የፍትህ እጦት ማሳያ ነው። ለሞቱት ወገኖቻችን እግዚአብሔር ነፍሳቸውን በገነት ያኑረልን። ተፈናቀሉትና ለቀሩት ቤተሰቦች ደግሞ መጽናናትንና ብርታትን ይስጣቸው። ሁላችሁም ይህንን ቪዲዮ ሼር በማድረግ ድምፅ ሆኖ ሰላም ለሀገራችን ለኢትዮጵያ ይሁን። አመሰግናለሁ። ያን ሚዲያን ሰብስክራይብ ያድርጉ። ኃይለ ሐዋርያት መንፈስ ቅዱስ ኃይለ ሐዋርያት